አቃጠላችሁኝ። ምንም ነጥብ እኮ ማለት አንዱ ነጥብ ከተጫወትነው ጨዋታ አንፃር የሚገባን የሚያንስብን ሳይሆን የሚገባን ነው። ግን ምንድነው የሚሻላችሁ? ማለት ስለምን እያወራ እንደሆነ አልገባችሁም ነው? ተጫዋቾቹ ፐርፐዙ አልገባችሁም ነው? ስለ ፕሪሚየር ሊግ ዋንጫ ነው እኮ የምትጫወቱት። ፕሪሚየር ሊግ ዋንጫ ትናንትና ሲቲ ያሸንፋላ። 3 ነጥብ ነው ልዩነታችሁ። ስለ ፕሪሚየር ሊግ ዋንጫ ካላሸነፋችሁ ነጥቡ እየጠበበ ነው የሚመጣው። በጣም ነው የምትቀልዱት። በጣም በኢየሱስ አናሳዝናችሁም እንዴ? አናሳዝናችሁም? መቻችሁ አንድ ነጥብ ጀሞ አንድ ነጥብ ማለት ነው። አይገባንም ነበር በዚህ ጨዋታ ላይ 3ቱንም ነጥብ ሊወስድ የሚገባው ቡድን ነበረማ ብሬንፎርድ በአግባቡ ማለት ነው። የምሪን ነው ምላችሁላችሁ። ትላንትና ሲቲን እንደዛ ራስ ነብር መስሎ አይተውት ማለት ነው። ምን አይነት ምላሽ ነበር ቡድናችን መስጠት የነበረበት? አንገቱን ሊያስደፋ የሚችል ገብቷችኋል። አስፈሪ ቡድን እንደሆነ አርሰናልን ማለት ነው መልእክት ማስተላለፍ ነበረበት በአግባቡ አርቴታም ሆነ ቡድኑ። ግንስ ሜዳ ላይ ያየነው ምንድነው? የተልፈሰፈሰ ጨዋታና ቡድን የተመለከተው ዛሬ። እንዴት አባቱ የሚያቃጥል ኳስ ነው ያየነው። ማን እንዴት አባቱ እንዴ! በአብዛኛው ነገር እኮ ተበልጠናል ሜዳ ላይ በአብዛኛው ነገር። ተጫዋቾቻችን ራሱ ማለት ነው ምን ያህል ወርክሬታቸው ወርዶ እንደነበር ዛሬ ጨዋታ ላይ ተመልከቱ። ማን ምን ተከላካያችን ግዴታ ሳሊባ መኖር አለበት ማለት ነው ለመረጋጋት ቡድኑ እርግጥ ብሎ ለመጫወት ማለት ነው። ማጋሊሽ አይተንበትም ማናውቀው ስህተቶችን ሲሰራ እያየነው ነው። አይታችኋል አይደለ? እና በቃ ማን ይሄ ለኛ ይገባል። ይሄ ለኛ ይገባል። አይኑ በ4 ነጥብ ልዩነት እኮ አለ። አሁን ገና ነው ውድድሩ አውቃለሁ። እሱን ግን ቢሆን ይሄ ጨዋታ ላይ ግን ምን አይነት የደከመ ብቃት ነው ያሳየነው። የደከመ ራሱ አይገልጹ እንዴት እንደተቃጠልኩኝ። ጨጓራችን ከጥቅም ውጪ ቢሆን በዚህ ቲም የተነሳ መናደድ ነው ወይ መናደድ ነው። በቃ ምን እንደማወራ አላውቅም። ምን አይነት የተጣለ ሜንታሊቲያችሁ የቆሸሸ። አንድ ጨዋታ ሲቲ ቀርሞን ቢጫወት አንድ ጨዋታ ነርቭ ኮንትሮል ማድረግ የማይችል ምን አይነት የቆሸሸ ቲም ያለን በኢየሱስ ክርስቶስ። ምን እናቴ ወይኔ ጉዴ! ኧረ በስመ አብ! እስከ መቼ ነው በዚህ ቲም እንደዚህ? ማን እኔ አላውቅም ምን አባታቸው እንደሚሰሩ ብሬንትፎርድን እየመራን ጭራሽ እኮ መሸነፍ ነበረብን። ይሄንን ጨዋታ እኮ ማን ራያ ተጠፈጠፈ ሊያልቅ ሲል ጭራሽ ይጠፍጥፉ እንዴ! ውጤቱን እኮ እኛ ነበርና አንዴ የምንፈልገው። ምን አባት ነው አንተ የምትይኝ? አዘቅዝቀዚህ እንደዚህ ፊትም ማለት ነበር። አረጉ አሁንስ ተቃጠልን። ሀቢቢ ቲምበር ምንድነው የሚያዘናቅልህ? በአላህ ምን አይነት ጨዋታ ምንድነው? አሁን ምን ስታደርግ ነበር ዛሬ? ረብ ጊዜ አላገኘሁም አልካ። በቃ ላይክ መጫወቻ ታይም አላገኘ ሂዶ ጭራሽ ተጫዋች ውስጥ ይደበቃል። ምን አይነት ወድዛ ጡር ዝዛት ነው? በአላህ ምን አይነት የሚያስጠላ ጨዋታ! በእናታችሁ ማን ደክላን ራይስ በቃ ሌላ ዲዘርቭ የሚያደርገው ልጅ ነው ሀቢቢ። በቃ ጋብርኤልን አይታችሁታ እንዴት ሲታገል እንደነበር ማለት ነው። በቃ እኔ አይ ዶንት ኖ እንዴት አይነት ሜንታሊቲያቸው። ማርቲኔሊ ምንድነው የሚባለው አሁን? ያቅድም አሁን ምንድነው የሰራው አሁን እዛ? አሁን ኧረ በእናታችሁ ምንም የሚሆን ነገር አይደለም። እኔ ተቃጥዬ ማለቄ ነው። ይመቻችሁ። ዙቢላሂ ሚነ ሸይጣን ረጂም። እሺ አልተናደድኩም፣ አልደበረኝም። በጣም ነው ቅጥል ያልኩት። በጣም ቅጥል ብያለሁ። ቅጥል። ደስ ይበላችሁ፣ ሁላችሁም ደስ ይበላችሁ። ይኸው ተቃጠልኩ። ቋጣሪ ደስ አለክ? ተደሰትክ? መልስ አልመለስም። በቃ ምንም ከዚህ ጨዋታ የምንረዳው ሁለቱንም መልስ አልመለስንም። ኤዜን ለምን እንደገዛ ነው አላቅም። ወይኔ ኤዜን ለምን እንደገዛ ነው አላቅም። ለምን እንደመጣ አላቅም። በቃ የቲሙ ሜንታሊቲ አሁንም ጥያቄ ውስጥ እንደወደቀ ይቀጥላል ማለት ነው። በቃ የዋንጫ ቲም ነው ወይ
የዋንጫ ሜንታሊቲ ያላቸው ከዚህ ጨዋታ 1 ነጥብ ይዘን መውጣታችን በራሱ ተአምር ነው። በነገራችን ላይ ተአምር ማለት ነው። እንዴት እንዳገባን ራሱ አልገባኝም። እንዴት እንዳገባን ማለት ነው። በጣም እድለኞች ነን። 1 ኦን ታርጌት ነው ያለን፣ እሱ ነው አገባን ማለት ነው። ወይኔ ማርቲኔሊ ወይኔ ማርቲኔሊ 1 ነጥብ ማግኘታችን ራሱ እድል ነው። አርሰናል 1 ብሬንትፎርድ 1 ነጥብ ጣልን። ሲቲ ትላንት ለሰጠን መልእክት በቂ መልእክት አልሰጠነውም። ተናዳሃል ብላችሁ ከገመታችሁ አልተናደርኩም። በጣም ተናድጃለሁ ብያስ ትንሽ ነው የተናደድኩት። ትንሽ ብቻ ማለት ቀድመን አግብተን ዛሬ አርሰናልን የገጠምነው ዛሬ አርሰናል እዴ ኮርናቸው ብቻ ሳይሆን ምን አይነት ሎንግ ስሮ ነው ከኮርና የባሰ ሎንግ ስሮ ነው ኢጎር ቲያጎ ራሱ ስንት ጎል ሊያገባብን ነበር ግን ተከላካዮቹ ሰርተውታል። ሰከንድ ቦል ነበር። ራያ ትችላለህ ማዱዌኬ አትችልም ትችላለህ። ግራም ታጋባ ሰውዬ ማርቲኔሊ ሳትከው ኳስ ሙሉ ጌም ውስጥ 2 ኦን ታርጌት ነበር የሞከርነው። ሁለተኛው የማርቲኔሊ እንዴት ካላሃርን ክሬዲት አለመስጠታችን ካላሃር ስለሚችል ምንም እንዳትሰጉ አርቴታ ምናምን የምትሉ ዘጋፊዎች ምንም እንዳትሰጋ በቃ ይሄ ሊግ ዘንድሮ 9 ነጥብ እንድንሆን አልፈለገም። ገባ? ይሄን ጨዋታ ብናሸንፍ ውልዝን ስናሸንፍ 9 እንሆን ነበር። ገባ አይደል? አሁን ግን ውልዝን አሸንፈን 7 ነው የምንሆን። ታልጠባጥባለህ ምናምን ብለን ምን አየህ በሴት ፒስ ገባብን። በሴት ፒስ 3 የሚገባባቸው አሉ እንደነ ሊቨርፑል እና ማን ዩናይትድ በብሬንትፎርድ አርሰናልን ገጠምነው ነው ዛሬ። በቃ አርሰናል ሌሎችን እንደዚህ ነው የምትሰቃዩት፣ እንደዚህ ነው የምናሰቃያችሁ በሴት ፒስ። ልቤን ሊያስተፉኝ አግብተን አቻ መደረጉ ያቃጥላል። በቃ ያቃጥላል። ቅድም ትንሽ ነው የተናደርኩት ያልኩት ውሸቴን ነው ትቀጥል ብያለሁ። ቀጥል። አሁን ውልዝን አሸንፈን 7 ነጥብ 9 ነጥብ ተከለከልን። በቃ ሊጉ 9 ነጥብ እንድንመራ አይፈለግም። ገባችሁ አይደል? እንጂ ምንም አታመጣም። ምንም እናቴን ነው ምላችሁ። ይሄን ሊግ ምን በለውኛል? ምን አለ በለኝ ይሄን ጨዋታ አይቼ ነጥብ ጥለን ራሱ ምንም ጥርጣሬ የለንም እንደማናገባ ነው ያወቅኩት እንጂ እንደምንበላ በእርግጠኝነት ነግራለሁ። we are the gunners። አርቴታን ፍቱት። ስናሸንፍ እንትና ይችላል ከአርቴታ ውጭ አቻ ስንት አርቴታ ድንጋይ ራሱ አርቴታን ፍቱት። 38ኛ ሳምንት ነው አርቴታን የምትገምቱት። ጨርሰናል። አርቴታ በሚባል አርቴታ የሚመራው የሙጀሊያም ስብስብ አመት ጠብቆ አትደሰት ሊል ያቃጥለ እንዲህ ካይሙሩ ደልሶ የሚያወጣው ይሄን ወይኔ በቁርአን እንዳለ የስኳት ጥልቀት አረ ጥልቅ ባህር ውስጥ ወስዶ ይጣሏችሁ። ወይኔ ያለፈውን ዓመት ዜንቼኮ የሚባል መዘፍዘፍ ያውነ ተከላካይ አምጥተው ዋንጫ ሳጣን። ስተርሊንግን ግትር ብሎ ሰርፕራይዝ ብሎ አመጣ። ያዛ ሳይበቀው በአንድ ግትር ያለ ሆነ ጥቁር በጥቁር ለብሶ ካሸነፈ ሁሌ ጥቁር በጥቁር በገድ የሚያምን አሰልጣኝ በሱ ምክንያት አሁንም ማዱክ የሚባል እንከፍ እንደ ኢዚ አይነት ሹሩባ የተሰራ ከዓመት ሊልጥ ምን አለ የራይስ እዛ ሄደ ሲቲ ቤት ሄዶ ምን አለ ወይኔ ቢስሚላ የሮድሪ ቤንች በሆነ ከዛ ሄዶ የሮድሪ ቤንች እንዳለ ሁሉ ደንቆሮ ሳካ ተቀይሮ ገብቶ ምን እንደሰራ ተቀይሮ ይገባል እንዳለ እንከፍ ለአራት ዋንጫ ይራገጣል። 1 ዋንጫ ሳይበላ ዶወረስት አርሰናል በቃ እኔ በላይፍ ታይም ካዩዋቸው በጣም ዶወረስት በቃ የወረደውን አርሰናል ነው ያየው። 1 ኦን ታርጌት ማርቲኔሊ አትመለስ አንተ በዛው ቅር በቃ ፍጻሜ ጨዋታ ላይ ፔናልቲ እንደሳትክ ነው የሚቆጠረው። ወረበስማ ምን አይነት ጨዋታን ያየነው የሞተ የሲዝኑ በቃ ዶረስት ፐርፎርማንስ። አንድ ተጫዋች ብቻ የዋንጫ ሜንታሊቲ ኖሮት መቼም ዋንጫ ልትበላ አትችልም። ምንድነው ለዋንጫ የሚጫወተው? ብሬንፎርድ ነው። ዲክላን ራይስ ብቻ ነው ሜንታሊቲ ያለው የዋንጫ። አረ አርሰናል ከዓመት እስከ ዓመት አንድ አይነት ስህተት 1 ነጥብ ራሱ አይገባንም ነበረ። ብሬንትፎርዶች ከኛ እጅግ በጣም የተሻሉ ነበሩ። ለዋንጫ የሚጫወቱት እነሱ ነው የሚመስሉት። ክለባችን ምንም
አይነት የማጥቃት ነገር አልተመለከትንበትም። በተለይ አንዱን ጎል ከገባም በኋላ ለምን እንደሆነ አላውቅም በጣም ተከዛግዘን ነበረ። አክቹሊ ከዚህም በፊት የተመለከትነው ነገር ነው። አንዱ ጎል ከገባም በኋላ ወደ ኋላ ፈግፈገን ነው የምንጫወተው። ነገር ግን የዛሬው እጅግ በጣም ባሰብኝ። አርቴታ የሚችለውን አድርጓል ብዬ አስባለሁ። መቀየር ያለበትን ተጫዋቾች ቀይሯል። የማርቲኔሊ ኳስ እጅግ በጣም ያስቆጭ ነበረ። ማርቲን ኦዴጋርድ ተቀይሮ ከገባ በኋላ አልተመለከትነውም። እንዲሁም ደግሞ ማርቲን ዙቢሜንዲ የዛሬ ጨዋታ ላይ በ10 እስከተጫወትን እስኪመስለኝ ድረስ ሜዳ ውስጥ እየተመለከትኩት አልነበረም። በዛሬው ጨዋታ ላይ ቪክተር ዮኬሬሽ፣ ጋብሪኤል ማጋሌሽ፣ ክሪስቲያን ሞስኬራ እንዲሁም ደግሞ ዴክለር ራይስ አሪፍ ናቸው ልንል እንችላለን። ከዛ በተረፈ ግን በተለይ የማጥቃት ኃይላችን እጅግ በጣም የተዳከመ ነበረ። አርቴታ ይህን ነገር በደንብ ሊያስብበት ይገባል። በአጭሩ ክለባችን ከዛሬው ጨዋታ ላይ 1 ነጥብ ብቻ ማግኘት ችሏል። ከማንቸስተር ሲቲም የነበረው የ6 ነጥብ ልዩነት ወደ 4 ወርዷል ማለት ነው። ኛውም የዛሬው ጨዋታ 1 እኩል በሆነ ውጤት መጠናቀቅ ችሏል። እናንተስ ጨዋታው እንዴት ተመለከታችሁት? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። አልደበረኝም ተቃጥያለሁ። ይህ ሳቅ ምር እንዳይመስል ማርቲን አስጨለልከኝ፣ ዛሬ አስጨለልከን። ምን አለ በከፍ አርገመተው ወይ ምን አለ ብታቱ አበገንከኝ። ግን ይገርም ማለት በ4 ነጥብ አሁንም ዲጉን እየመራ ነው። እስቲል ዋንጫውንም በለዋል ማለት ነው። ግን ማርቲኔሊ ደራዶ አቻን እንደ ሽንፈት ለምናየው ለአርሰናል ደጋፊ የመጀመሪያ የዛሬ ተጠያቂዎች ማለት ነው እነዚህ ከላይ ያሉ 2 ልጆች። በጨዋታው ላይ ምን ሲያደርጉ እንደነበር እንግዲህ አይተናል። 1-1 ወጥተናል። ማዱኬ ግብ አስቆጥሯል። አሪፍ ነገር ነው። ግን የዛሬው የኤቤሪች ኤዜ ፐርፎርማንስ ከዚህም በኋላ የቀሩትን ጨዋታዎች በሙሉ ባይሰለፍም እኔ አርሰናል ይጎዳል የሚል እምነት የለኝም። ምክንያቱም ፈርስት ሃፉን በ10 ተጫዋች እንደመጫወት ነው የምቆጥረው። ኤቤሪች ኤዜ የለም ነበር። የሱ አለመኖር ደግሞ ሌሎቹ ላይ ጫና ፈጠረባቸው። ከዚያ ደግሞ ሰከንድ ሃፍ ስትመጡ ባዶ ጎል የሳተው ማርቲኔሊን ይዘን ነው ለዋንጫ እየተፎካከርን ያለ ነው ማለት ነው። እንግዲህ አስቡት፣ ዋንጫንም ያለን ቡድን እንደዚህ አይነት ባዶ ጎልን አግኝቶ የሚስት አጥቂ ነው ያለው ማለት ነው። በጣም የሚገርም ነው። እና እስከዛሬ ዮኬሬሽ ላይ ሲጠቆሙ የነበሩ ጣቶች ማርቲኔሊን እየዘለሉት ይገኛሉ። ልጁ ኢስኬፕ ጎት ነው ማለት ነው። የሌሎቹንም ኃጢአቶች የሚሸከም ልጅ ነው ማለት ነው ዮኬሬሽ። እንግዲህ ዛሬ አይታችሁታል ምን ያህል ሲለፋ እንደነበረ። እኔ አላቅም ማርቲኔሊን ለምን ይህን ያህል ቡድናችን ውስጥ እንደታገስ ነው አላቅም። አሁን ያንን ኳስ ማንም አይስተውም። ከብረኛ ጋር ተገናኝተ ኢቭን እኔ እንደው ዛሬ በኪነ ጥበቡ በቸርነቱ ነው እንጂ እኮ አለመሸነፋችንም ማለት ነው። ዴቪድ ራያ ምርጥ ስለነበረ ነው እንጂ አለመሸነፋችንም። ሙስኬራ የተሳሳታቸውን ኳሶች ሲያርም ነበር። አሪፍ ነው። ግን አለመሸነፋችንም እግዚአብሔር ወዶን ነው። ይመለሳል፣ ባይዘው ይመለሳል። ነጥቡ ያን ያህል እንትን የሚል አይደለም። ምክንያቱም ሲቲ ከባባር ጨዋታዎች አሉት። ኦፍ ኮርስ እኛም አለብን። ግን የሲቲ ከኒውካስል ያሉት ከራሳችንም ጋር አሉ። የሚመለስ ጨዋታ ሲቲም በራሱ ካለበት ክፍተት አንጻር ማለት ነው። ግን ሉዝ ማድረግ የሌለብንን ነጥብ አተናል። ይሄ ምንም የማይካድ እውነታ ነው። ግን አሁን ኃላፊነት መሸከም ያለበት ካለ በዛሬው ጨዋታ ላይ እነዚህ 2 ልጆች ናቸው። ሚካኤል አርቴታን እንደሌላው ጊዜ አላሸክመውም። ምክንያቱም ኤቤሪች ኤዜን ባያሰልፈው ኖሮ ሁላችንም ጣታችን የምንጠቁመው እሱ ላይ ነበር። ምናልባት አርቴታን ከወቀስኩትም ወቅሰው የራሱን ቤት አጉድሎ የሰው ጎተራ ይሞላል። ማንን ሰጥቶ? ለሊዮን ኤታን ዋኔሪን ሰጥቶ ማለት ነው። እንግዲህ እንደዚህ ስኳድ ሲሳሳ ይሄን ያህል ያስፈልግሃል ማለት ነው። ኤኒዌይስ ያን ያህል አያስከፋም። እርግጥ ነው ብናሸንፍ ምርጥ ነበር፣ ግን ደግሞ አልተሸነፍንም። ይመቻችሁ። የምር የአየር ኳስ የፕሪሚየር ሊጉ አናት ላይ ያሉ የአየር ኳስ ዶሚኔት የሆኑ ቡድን ጋር በምን ሂሳብ ነው የአየር ኳስ የምትጫወተው? ማን የአየር ኳሱን ሊያሸንፈው የሚችለው? ማን አለ? ቪክተር ዮኬሬሽ የአየር ኳስ ላይ ዶሚኔት እንዳልሆነ ይታወቃል። አገባን እኮ በስንት መከራ ተገኝቶ አገባን። ጎሉን አገባን እኮ ባክ ብዙ እድሎች አገኘን እኮ። ከዛ በኋላ ሁለተኛ ጎል የማስቆጠሪያ እድሎች አገኘን እኮ። ዴቪድ ራያ ምንድን ነው የምትሰራው? ለማን ነው የምትጠልዘው? ለማን ነው ረዥም ኳስ የምትጫወተው የነበረው? ማርቲን ኦዴጋርድ 10 ደቂቃ ተጫውታ የዶሮ ሳምባ ጠፋ። የት ሄድክ? ቡካዮ ሳካ ተቀይረ ገብተህ ምን እየሰራ ነበር? ቲምበር መንገድ ነው ያደረገህ። ያ ፉልባክ መንገድ